ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግ ሰዎች እንዳያምፁና ከናንተ ፈቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎች ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅ እንቢ ያለውን እሺ አልፈልግም ያለውን ደግሞ እንዲቀበላችሁ የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂ ዘዴዎችን እናወራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙበት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። 7 የስውር ሳይኮሎጂ ዘዴዎች። ማይክላንጆሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለታል። ማይክላንጆሎም አፍንጫውን ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህ ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጠብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለ ማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን አላስፈላጊ ሆኖ ብታገኙት እንኳን ግን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመላከት ሰዎቹን መማረክ ትችላላችሁ። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህ የምንጠቀመው በተለምዶ ነውጠኛ ለሚባሉ የሰው አይነቶች ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እነዚህ ግለሰቦች በቁጥጥር ስር አይደለሁም ወይም ማንም አይዘኝም የሚለውን ለማሳየት ከናንተ ጋር በመከራከርና ካላችኋቸው በተቃራኒ ያለውን ነገር በማድረግ ጀብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ስር መሆን ነው። ያንንም በማድረጋቸው ከዛ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው ሰው የበለጠ እነዚህን አይነት ሰዎችን በቁጥጥር ስር ማዋል ቀላል ነው ይለናል። ይህም በቀላሉ የተቃርኖ ኃይልን መጠቀም ነው። ይህም ምን ማለት ነው ካላችሁ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንደሆኑ መንገር ማለት ነው። ይህም እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ነገር ታሰራችኋላችሁ። ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ ወይም ብቻችሁን ቢሮ ስር መቅረት ከፈለጋችሁ ዛሬ አንድ ቦታ ስለመሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለው እኔም የምሄድበት አለኝ በማለት ተነስቶ ይወጣል። የእናንተም እቅድ ይሳካል። እንዲያደርግ የምትፈልጉትንም አታደርግ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒው የማነሳሳትና የመገፋፋት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉት በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛው ዘዴ የተገላቢጦሽ ህግ። ይህ ህግ
ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያንን ሰው በምክር በብድርና በመሳሰሉ መልካም ነገሮች ቀድማችሁ አድርጋችሁ ወይም ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ነው። ይህ ሲሆን 25% ከመቶኛ የሚባለው ህግ ተግባራዊ ይሆናል ማለት ነው። ያም ከምትፈልጉት ነገር 3 በመቶኛ ዝቅ ያለውን ነገር ለዛ ሰው ኢንቨስት ማድረግ ማለት ነው። ለምሳሌ 100 ብር ከፈለጋችሁ በብዙና በተቆራረጠ መንገድ እስከ 25 ብር ድረስ ውለታን ለዛ ሰው ታደርጉለት ያ ሰው ያለምንም ንፉግነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሚ የምናሳስበው ይህንን ለጥሩ ነገር ብቻ መጠቀም እንዳለብን ነው። አሁን ይሄ ምን ጥሩ ነገር አለው ካላችሁ በምሳሌ እናስረዳ። ለምሳሌ አንድ ጥሩ ባህሪ የለው የሚባልን የቤተሰብ አካል ወይም ጓደኛን ወደ እምነት ቦታ መውሰድ ብትፈልጉ መጀመሪያ እርሱ ወደሚፈልግበት ቦታ አብራችሁ መሄድ ነው። 2 እና 3 ጊዜ አብራችሁ ብትሄዱና አንድ ላይ ብታሳልፉ ለናንተ ሲል እንኳን ወደ እምነት ቦታው በቀላሉ ሊመጣላችሁ ይችላል። ስለዚህ ይህን ዘዴ ለመልካምና ለሰዎች ጥሩ ለማድረግ መጠቀም ትችላላችሁ ማለት ነው። ወደ ተገላቢጦሽ ህግ ስንመለስ ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጋችሁላቸው ትንሽ ነገር ባጠፋው ብዙ ነገርን መቀበል ስትችሉ ነው። በዚህ ህግ ውስጥ ዋናው ነጥብ መቅደም የሚባለው ነው። ማለት ቀድማችሁ ካወራችሁ፣ ሚስጥራችሁን ካካፈላችሁ፣ እገዛ ከጠየቃችሁ፣ ካደረጋችሁም ብቻ ምንም ያ ሰው በምትኩ ከቀረባችሁት በላይ ሊቀርባችሁ ሲሞክር ሲያግዛችሁ አጠገባችሁ ሲቆም ታገኛላችሁ። ስለዚህ ይህ 3ኛው ህግ ነው፣ ሰጥቶ መቀበል። 4ኛው እይታን ማዞር ይባላል። ይህ በአይነቱ የእናንተን ፍላጎት ያለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ተንተርሶ ብቻ ማውራትን ያመላክታል። ያ ማለት የሰዎቹን አይን ከናንተና ከነገሩ ግንኙነት ላይ አስነስታችሁ በነገሩና በእነርሱ መካከል ልታደርጉት እና ነገሩ ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ መደራደር ነው። ይህ በቀላል ምሳሌ ይህን ነገር ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርግ ሊጠቅም ይችላል ማለት ያ ሰው በነገሩ ላይ የናንተን የጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እናንተ ሻጭ ብትሆኑ የያዛችሁትን ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትናገሩት ማለት ነው። ሁልጊዜም የፈለጋችሁትን ፍላጎት በግልጽ አለመናገር፣ ያ ለናንተ የሚሰጠውን ጥቅም አለማውራት፣ ከዛ ይልቅ የሰውየው ትኩረት ወደ ነገሩ እና ለስቱ ወደሚሰጠው ጥቅም ላይ የማዞር ጥበብ ነው። ይህን በተለይም የንግድ ሥራ ላይ ያሉ ሰዎች በማወቅም ሆነ ባለማወቅ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛው መንገድ መናገርና የማይገባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተትን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ነው ልንል እንችላለን። ስለዚህ ይሄ በቀጥታ እውነት የሆነውን ነገር ብንናገር ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። ስለዚህ 4ኛው ዘዴ እይታን ወይም ትኩረትን ማዞር ልንለው እንችላለን። 5ኛ በገደብ ውስጥ ያለን ምርጫ መስጠት። ሰዎች ለመወሰን በራሳቸው ምርጫ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህ ምክንያት በተወሰነ በተገደበ ነገር ውስጥ እንዳሉ ሲሰማቸው ያን ነገር ለመቃወም ወይም ከዛ ነገር ጋር ለመጋፈጥ ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉትን ነገር እንዲያድርግ ወይም አታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታም ወይም በፍላጎት የማድረጋቸው መጠን ዝቅተኛ የሆነ ይመጣል። ታዲያ ይሄ ዘዴ የሚጠቅመው ለዚህ ነው። ይሄ ዘዴ ለሰዎች ምርጫ መስጠትን ያመላክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባችኋል። ለምሳሌ ቀለም ምረጥ ከማለት ይልቅ ከጥቁርና ከነጭ አንዱን ምረጥ በማለት ምርጫ መስጠት፣ በዛው ሰዓት ግን ምርጫው በእናንተ ቁጥጥር ውስጥ ማድረግ ማለት ነው።
ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። አሁንም በድጋሜ ሁሉም ነገር ለጥሩ ብቻ መጠቀም እንደምንችል ማመን ይኖርብናል። አሁን ይሄ ምን ጥቅም አለው ልትሉ ትችላላችሁ። ይህ ለወላጆች ልጆችን ለማሳደግ ጥሩ ወይም መልካም መንገድ ነው። ልጆችን እየተቆጣጠሩ ነገር ግን በስራትና በቁጥጥር ውስጥ እንዳሉ ሳይሰማቸው ለማሳደግ ይረዳል። ይህ በአጭሩ በረጅም ገመድ አስሮ የታሳሪን ነፃነት መጠበቅ ማለት ነው። ለሰዎች በምርጫቸው ነገሮችን እንዳደረጉ ሲሰማቸው እናንተን የማመንም ሆነ ከናንተ ጋር ያላቸውን ግንኙነት መጠበቅ ትችላላችሁ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫ በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዲሰማቸው ከማድረግ ጀምሮ ሰዎች ከእናንተ ጋር እንዲሰለፉ የራሳቸው እንደሆነ እንዲሰማቸው ወይም በእናንተ ፍቃድ ውስጥ የእነርሱ ፍቃድ እንዳለ እንዲሰማቸው ያስችላል። ስለዚህ ይህ አምስተኛው ዘዴ ነው። ወላጆች ልጆቻችሁን ጫን ከማለት ወይም ይህን አድርግ ያንን አታድርግ ከማለት እናንተ በምትፈልጉት ምርጫ ውስጥ ለምሳሌ በፀጉር አቆራረጥ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ ሶስት ወይም አራት አይነት ምርጫ በመስጠት ልጁ የራሱን እንዲመርጥ ብታደርጉ ልጁ ያለምንም መነጫነጭ በራሱ ምርጫ እየወሰነ እንዳለ እየተሰማው አብራችሁ ይቀጥላል። ምርጫዎቹ ግን በእናንተ የተመረጡ መሆን ይኖርባቸዋል። ስለዚህ ይህ ለመልካም ስንጠቀመው መልካም ነገርን መፍጠር የሚችል ጥበብ ነው። ስድስተኛ ጄኩስታ። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ላንጠቀመው እንችላለን። ነገር ግን እኛ ላይ ይህን ዘዴ ሲጠቀሙ እንድናስተውል ስል ያስገባውት ዘዴ ነው። ለስውር ሳይኮሎጂ እንደ ትልቅ ግብአትነት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በመመልከት ሞልቶ የተረፋቸውንና እጥረት ያለባቸውን ወይም የሚፈልጉትን ነገር መለየት ነው። ይህ አይነቱ ዘዴ የሚሰራው ስለሌላው መጥፎ በማውራት ብቻ የራስን ስም መገንባት ነው። ይሄ የሚሆነው ግን ስለ ራሳችን ምንም ሳንናገር ነው። ይሄ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎ ወይም ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተን ያንን ነገር እንዳልሆናችሁና ይልቅስ በተቃራኒው በጥሩ በኩል እንደቆማችሁ ያስባል። አሁንም እንድታሰምሩበት የምፈልገው ዋና ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነት አቋምና አመለካከት ገና አልተናገራችሁ። ያ ግን ሰው እናንተ በመቃወማችሁ ምክንያት የእናንተን አቋም ከዛ በተጣራሪው ያሰበ ወይም ከዛ በተቃራኒው ያሰበ ይመጣል። ይህንን ብዙ ፖለቲከኞችና ባለስልጣኖች ሲጠቀሙት ይስተዋላል። ስለቀደመው ስርዓት አገዛዝ እንከንና ጥፋት ሲያወሩ ህዝብ ምንም ሳይሉት ነገር ግን እነርሱ ያንን እንደማያደርጉ እንዲያስብ ያደርጉታል። ታዲያ እኔ እንዲያደርጋለው ባለማለታቸው ስልጣኑንም ካገኙ በኋላ ምንም ቢያደርጉ በተጠያቂነት ወይም በቃላቸው አይከሰሱም ማለት ነው። ምክንያቱም የቀደመው ስርዓት እንዲያደረገ እንጂ የአዲሱ ስርዓት እንዲያደርጋል ባለማለታቸው። ስለዚህ ይህ ለብዙ ዘመን በባለስልጣኖችና በመንግስታት እንደ ዋነኛ መገልገያ ሲጠቀሙበት ቆይተዋል። የጄኩስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነቱን አልተናገሩም። ምንም አላሉም። በቃ በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነርሱ ግን በዛ ነገር ጠንካራ እንደሆኑ እየታሰቡ ይሄዳሉ። ስለዚህ የዚህ ዘዴ ዋነኛ መሳሪያ የሚወቀስ ወይም ደካማ ነገርን ማግኘትና ፈጽሞ ማጥላላት መቻል ነው። ሌላው የሰው አእምሮ በአፈጣጠሩ ምክንያት የሚሞላው ክፍት ቦታ ነው። ይሄ ስድስተኛው ዘዴ ነው። ሰባተኛው የንጽጽር ተጽዕኖ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም ከናንተ ከያዛችሁት ነገር የሚያንስ መሆን አለበት። ሁላችንም እንደምናውቀው አንድ ነጣ ያለ ዕቃ አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ጎልቶ ነጭ የመምሰል አቅምን ነጣ ላለው ዕቃ እንሰጣለን። በቃ ያነሰን
ነገር አጠገቡ አድርጎ በማስቀመጥ ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ ተነጻጻሪ ነገር ግን ያነሰ ነገርን በማንሳት የእናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህ ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን እንደሚሆኑ ወይም ምን መሆን እንደሚችሉ በተነጣጣሪነት ብትነግሯቸው አጥንተው ከሚሆኑት በላይ ባለማጥናታቸው የሚደርስባቸው ፍራቻ ስላለ ጠንክረው ማጥናትን ይችላሉ። አንድን ነገር ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገና በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሳነው ወይም መወዳደር የማይችል ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። አሁንም እንደ ቀድሙ ነው። ትንሽ የሚለየው በተነጻጻሪነት ባስቀመጣችሁት ምርጫ መሃል በገሃድ የሚያስታውቅ ውጤት መኖሩ ነው። ምርጫ አለ ግን በግልጽ ምን እንደሚመርጥ ያስታውቃል። ይህ ለምሳሌ አምፖልን ለመሸጥ የሻማ ብርሃንን እያሳዩ መሸጥ እንደማለት ነው። ነገር ግን እውነታውን እንየው ካልን ከአምፖል ብርሃን የሚጥ ፀሐይ አለች። ግን ያንን አለማሳየት ነው ዋናው ቁም ነገሩ። በእጃችሁ ያለውን ነገር ማጉላት የሚችል ተነጻጻሪ ነገርን መጠቀም። ይህ ሰባተኛውና የመጨረሻው ዘዴ ነው። ሌሎች በጣም ብዙ የስውር ሳይኮሎጂ ዘዴዎች ያሉ ሲሆን ዛሬ ለእናንተ እነዚህን 7 ነጥቦች መርጠንላችኋል። የቱ ዘዴ ተመቻችሁ? ደግሞ ደጋግመን እንዳሳሰብነው ነገሩ በመጥፎ ሲታሰቡም ሆነ ሲጠቀሙት ልክ እንዳልሆነና በይበልጥ የዚህ ቪዲዮ ትኩረት በዚህ መልኩ በቁጥጥር ውስጥ እንዳትወድቁና ከወደቃችሁም እንድትጠነቀቁ በሶሻል ሚዲያ ሆነ በህይወት አሪያ ብላችሁ የምትከተሉት ሰው ወይም ራሳችሁን የምታስገዙለት ሰውን በደንብ መፈተሽ እንድትችሉ ሁልጊዜም ልባችሁን መከተል ጠቃሚ ቢሆንም ነገር ግን አእምሮአችሁን ይዛችሁ መጓዝ እንድትችሉ ለማሳሰብ ነው። በዛውም ልክ ሁሉን ነገር በንቃት መፈተሽ እንድትችሉም ለማሳየት ነው። አብዛኛው ሰው በስራ ቦታ፣ በትምህርት ቤት፣ በልዩ ልዩ ቦታ ላይ ንቀትን ያስተናግዳል። ታዲያ ሰዎች አብዝተው ንቀትን ሲያሳዩአችሁና ክብርን ሲነፍጓችሁ መፍትሄ አርጋችሁ የምትወስዱት ምንድነው? ብቻ መሆን፣ አዲስ ጓደኛ መያዝ፣ የሥራ ቦታ መቀየር፣ አዲስ የስራ ባልደረባ መያዝ ወይስ አካባቢ መቀየር? የእውነት ይህስ ምን ያህል ውጤታማ ሆኖ አገኛችሁት? የሰዎች ንቀት መነሻ ከቦታውና ከአካባቢው ስላልሆነ በዚህ መንገድ ልታስቆሙት አትችሉም። በህይወታችን ላይ እንዴት ንቀትን መቆጣጠር እንዳለብን ካላወቅን በሄድንበት ሁሉ ቦታ ላይ የንቀት ሰለባዎች መሆናችን የማይቀር ነገር ነው። ሰዎች ለምን ይንቁናል? ለምንስ የሚገባንን ቦታ ይከለክሉናል? በዛሬው ቪዲዮ ንቀትን ወይም ክብርን መነፈግን ለመቆጣጠር የሚያስችሉ 8 ጠቃሚ ትምህርቶችን እናያለን። እስካሁን ለዚህ የህይወት ቁም ነገር ለሚያስጨብጥ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች ደግሞ እንደ ሁል ጊዜው ላይክ በማድረግ ድጋፋችሁን አሳዩን። የሰዎችን ንቀት ለመቆጣጠር ከሚረዱ ዘዴዎች መካከል አንደኛው ምንጩን አስቡ። ንቀት ወይም የሰውን ክብር ዝቅ አርጎ መመልከት ዝም ብሎ የሚመጣ ወይም የሚከሰት ነገር አይደለም። ለዚህም ምንጩን ማወቅ ወይም ማሰብ ይኖርባችኋል። አንዳንዴ የንቀት አስተያየቶችም ሆነ አክብሮት የሌላቸው መስተንግዶዎች በቀጥታ ከሰውየው ጋር ይገናኛሉ። ሁልጊዜም ያንን ንቀት ሲገጥማችሁ የገጠማችሁ ቦታና ሰው ላይ አተኩሩ። ምናልባት እናንተ የማይመጥናችሁ ስፍራ ተገኝታችሁ ሊሆን እንደሚችልም አስቡ። አሊያም ደግሞ ያ ሰው በአስተዳደጉ፣ በኑሮ፣ በህይወት ያልተማረው የህይወት ስነ ስርዓት ሊሆን እንደሚችልም ተረዱ። አንዳንዴም በቦታና በስራ በእኩያ ወይም በተመሳሳይ ደረጃ ላይ ከሆናችሁ የዛ ንቀት ምንጭ የዛ ሰው ለእናንተ ያለው ጭፍን ጥላቻ ወይም የይበልጠኛል ፍርሃት፣ አንዳንዴም እኔ ይሻላለሁ ከሚል ከልብ ትዕቢት የሚመነጭ መርዘኛ አስተሳሰብ ሊሆንም ይችላል። ስለዚህ ምንጩን አስቡ የሚለው ጠቃሚ መርህ ከሌሎቹ ንቀት ወይም አሉታዊ አስተያየቶች ሲገጥሟችሁ ማስተዋወስ ያለባችሁ ዋና ጉዳይ ነው። የማያከብራችሁን ሰው ታማኝነትና አስፈላጊነት ገምግሙ። ዕውቀታቸውን፣ ልማዳቸውን፣ እንደዚሁም ዓላማቸውን ግምት ውስጥ አስገቡ። ተአማኒነት ከሌለው ሰው የሚሰጡ ንቀት ያላቸው አስተያየቶች ትንሽ ክብደት ሊይዙ እንደሚችሉ ተገንዘቡ። ሰውየው ተአማኒነት ወይም ዕውቀት ከሌለው አስተያየቱ ትንሽ ክብደት ሊሸከም ይችላል። የግለሰቡ አስተያየት በግል አድሎና ጭፍን ጥላቻ ላይ ወይም ያልተፈቱ ጉዳዮች ላይ የተመሰረተ ይሆናል። ኢፍትሃዊ ፍርዶችንም ወይም አሉታዊ ባህሪን የማሳየት ታሪክም ይኖረዋል። ከአክብሮት መጓደል ጀርባ ያለው ዓላማን
ግምት ውስጥ አስገቡ። ሰውየው እናንተን ለማናደድ ምላሽ እንድትሰጡ ለማነሳሳት ወይም ኃይሉን ለማሳየት እየጣረ ይሆናል። ይህ ታዲያ ለደህንነታችሁ ጠቃሚ ነው። ስለዚህ የበለጠ ሚዛናዊና ተጨባጭ እይታ ሊሰጡ የሚችሉ የተለያዩ አመለካከቶችን ፈልጉ። ይህ ሰፋ ያለ አመለካከት ግልጽነት እንድታገኙና አክብሮት የጎደላቸውን አስተያየቶች ተጽዕኖ ለመቋቋም ይረዳል። ሆኖም ሁልጊዜ ንቀት ሲገጥማችሁ የንቀት ምንጭን በጥልቀት መፈተሽ ከምንም በላይ ቀዳሚውና አስፈላጊው ነገር ነው። ይህንን ማድረጋችሁ በራሳችሁ ላይ ያላችሁን በራስ መተማመን ለመጨመርና ያለመፈለግ ስሜትን ከውስጣችሁ ለማስወገድ እጅግ በጣም ይረዳችኋል። ሁለተኛ፣ በራሳችሁ በጎነት ላይ አተኩሩ። ሁሉም ሰው የራሱ የሆነ የህይወት ፍልስፍናና መርህ ይኖረዋል። ይህም መርህ ንጹህ እና ወደ ትክክለኛ መንገድ የሚመራ ነው። ከነዚህ የሰው ልጆች መርሆች ወይም መመሪያዎች መካከል የመጀመሪያ ስፍራውን የሚይዘው ሰዎች በተፈጥሯቸው የተሰጣቸው ጸጋ፣ ለሰው ሁሉ ያላቸው መልካምነትና በጎነት ነው። ደግን ነገር ማድረግ በሁሉም ሰው ዘንድ የተቀበረ ፍላጎት ነው። ታዲያ ይህ የሰው ጥልቅ መሻት በአንዳንድ አጋጣሚዎች ሲበረዝና ከዛም ብሶ በክፋትና በጭካኔ ሲሞላ ይስተዋላል። ይህም እንዲሆን ከሚያደርጉት ምክንያቶች ደግሞ ዋነኛው ንቀት ወይም የክብር መነፈግ ነው። ከሰዎች የሚሰነዘር ማንኛውም አላስፈላጊ የዘለፋ ትችቶችም ናቸው። ይህ ሰው በተፈጥሮ ንቀትን መታገስ አለመቻሉና አጸፋን መስጠት እንዳለበት እንዲሰማው በሚያደርገው መልኩ የበቀል ስሜት ስለሚያነሳሳ ነው። እናንተ ግን በዚህ ኃይል ፋንታ በጎነታችሁን በማጠንከር በማንኛውም ሁኔታ የህይወት መርሃችሁን እንደማትለቁ እርምጃ እንኳን ብትወስዱ ይህንን መርህ ባለቀቀ ጨዋነት በተሞላው አካሄድ መሆን ይኖርበታል። ባህሪያችሁና ታማኝነታችሁ በእናንተ ቁጥጥር ስር መሆናቸውን አስታውሱ። ከሌሎች ማረጋገጫን ከመፈለግ ይልቅ በራሳችሁ ሴትና በጎነት መሰረት ለመኖር ቅድሚያ ስጡ። ድርጊቶቻችሁ ለራሳቸው ይናገሩ። ከሴቶቻችሁ ጋር ተስማምታችሁ ኑሩ። ከሐሳቦቻችሁና ከድርጊቶቻችሁ በተጨማሪም ከውሳኔዎቻችሁ ጋር ጥምረትን ፍጠሩ። ከሌሎች ተግዳሮቶች ወይም ንቀቶች ቢገጥማችሁ እንኳን መልካም ምግባራችሁንና መርሆቻችሁን በሚያንጸባርቅ መንገዶች እርምጃን ውሰዱ። በራሳችሁ በጎነት ላይ ማተኮር ሰዎች በሚሉት ከመደገፍና ደስታን ከማግኘት ይልቅ በራሳችሁ በመተማመን እርካታን እንድታገኙ ያስችላችኋል። ይህ ውስጣዊ ነፃነት ታዲያ ወደ ከፍተኛ በራስ መተማመንና ጽናት ይመራችኋል። ጽናት ወይም ይህ በራስ መተማመን ደግሞ እዚህ ጋር የሚያቆም አይደለም። በመላው ህይወታችሁ ላይ በሥራ ወይም በትምህርት በሁሉም መስክ የሚገለጥ ባህሪ እንጂ። ይህንን አይነት ንቀትንና አላስፈላጊ ትችትን የመቋቋም ጥንካሬ ሲኖራችሁ በህይወታችሁ በመንገዳችሁ ሁሉ ታላቅ የስኬት ዋና መርህን ወይም ባህሪን ታዳብራላችሁ። ያም ሁሌም በምትሰሩት በዓላማችሁ ላይ ጸንቶ መቆምን ነው። ሶስተኛ፣ የሌሎችን አስተያየት ጊዜያዊነት እወቁ። የሰዎች አስተያየት ጊዜያዊነት ስንል ሰዎች የሚሰጡት አስተያየት ጥልቀቱና ስፋቱ የታሰበበትን ያህል ሊያክል ስለማይችል ነው። ይህም አስተያየቱ መነሻ በእናንተ ላይ በጠለቀ እውቀት ተንተርሶ ሳይሆን ከላይ ባለ ግምታዊ ሊሆን ስለሚችል ነው። ስለዚህ አስተያየቶችን በየጊዜው በየወቅቱ ተቀያያሪ መሆናቸውን ተገንዘቡ። የሰዎች አስተያየቶችና ፍርዶች ብዙውን ጊዜ ጊዜያዊ ናቸው። የሰዎች አመለካከቶች በራሳቸው ልምዶች፣ ስሜቶች፣ በሚያደሉት ነገርና በአንድ ሁኔታ ላይ ባላቸው ግንዛቤ ወይም ዕውቀት ላይ የተመሰረተ ነው። አስተያየቶች በተፈጥሯቸው ግላዊ መሆናቸውን ተረዱ። የተቀረጹበት ሂደትም በግለሰብ ምርጫዎችና እምነትና የግል ትርጓሜዎች ላይ ነው። አንድ ሰው እንደ ንቀት የተገነዘበውን ነገር ለሌላ ሰው ምንም ሊሆን ይችላል። አስተያየቶች ዓለም አቀፋዊ ወይም ፍጹማዊ እንዳልሆኑ ተገንዘቡ። የሰዎች አስተያየት በጊዜ ሂደት ሊለዋወጥ ይችላል። ዛሬ አንድ ሰው ስለ እናንተ የሚያስበው ነገር ነገ አዲስ በሆነ ዕውቀት፣ በግላዊ እድገት ወይም በእምነት ለውጥ ምክንያት ሌላ ሊሆን ይችላል። አስተያየቶች ተለዋዋጭ ሊሆኑ እንደሚችሉና የእናንተን ተፈጥሯዊ እሴት ነጸብራቅ እንዳልሆኑ እወቁ። ጊዜያዊ ንቀትን ለራሳችሁ ያላችሁን ዋጋ እንዲገልጽ ወይም በራስ መተማመናችሁን እንዲሸረሽር አትፍቀዱ። አብሮ ግን መያዝ ያለባችሁ አስተያየቶች ለእናንተ መወጣጫ መሰላል ናቸው። አስተያየቶችን ስትቀበሉ አስተያየቱ ምክንያታዊና ሚዛን የሚደፋ ሆኖ ካገኛችሁት በጥልቀት ራሳችሁን ለመፈተሽና የሚጠቅማችሁን ነገር ለመያዝ ይረዳችኋል። ለንቀትም ሆነ እናንተን ለመተቸት የሚሰነዘረው አስተያየት
ራሳችሁን ለማሳደግና ለመለወጥ ክፍተታችሁን ለማወቅ ብትጠቀሙበት ያ የእናንተን መልካም አስተሳሰብ ያሰፍንላችኋል ማለት ነው። አራተኛ ራስን መግዛት ተለማመዱ። ራስን መግዛትን መለማመድ ለግላዊ እድገትና ለስሜታዊ ደህንነት አስፈላጊ ነው። ክብርን በምትነፈጉበት ጊዜ ስሜታዊ ቁጥጥራችሁን ከፍ በማድረግ ራሳችሁን መግዛትን አዳብሩ። ራስን ማወቅን በማዳበር ጀምሩ። ለሐሳቦቻችሁና ለግፊቶቻችሁ ነርቨስ ለሚያደርጋችሁ ነገሮች ትኩረትን ስጡ። ወደ ድንገተኛ ወይም ምላሽ ሰጪ ባህሪ የሚያመሩ ሁኔታዎችን ወይም አነሳሾቹን አስተውሉ። በቁጣ ወይም በንዴት እንዳትወጡ ተጠንቀቁ። በመተናደዱበት ጊዜ ለአፍታ ዝም ብላችሁ በረጅሙ ትንፋሽን ውሰዱ። ይህ ለአፍታ ዝም ማለት ወይም ከምንም አይነት እንቅስቃሴዎች መቆጠብ ለድርጊቶቻችሁ ግፊትን ከሚፈጥሩ ስሜቶችና በድርጊቶቻችሁ መካከል ርቀትን እንድትፈጥሩ ጥሩ ጊዜን ይሰጣችኋል። ይህም ማለት በቀላሉ ድርጊቶቻችሁን ሊያመጣ የሚችለውን አበሳ ማስተዋል ትችላላችሁ ማለት ነው። እናም በጥንቃቄ ምርጫ ለማድረግ እድልን ይሰጣችኋል። መጽሐፍ ሲናገር ራሱን የሚገዛ ከተማን ከሚያስተዳድር ይበልጣል ይላል። ለሰው ልጅ ከባዱ መንገድ ራሱን ወደሚወደውና ወደሚፈልገው ትክክለኛ መንገድ ራሱን መምራት ነው። ሰው የራሱ ጠላት ራሱ ነው። ለዚህ ነው የከተማና የሀገር መሪ ለሌሎች አድርጉ የሚል ትዕዛዝን የማስተላለፍ ብቃት ሲሆን፣ ራስን መምራትና መግዛት ግን ማድረግና መኖር ነው። ራስን መከልከል፣ ራስን ማዘዝም በጣም ከባዱ ችሎታዎች ናቸው። ስለዚህ ራሳችሁን መግዛት ተለማመዱ። በስሜት አሊያም በሁኔታዎች ሳይሆን ራሳችሁን በራሳችሁ እንዲመራ አድርጉ። በስሜታዊነት የሚሆን ስህተትን ከመፈጸም ተጠበቁ። በባህሪያቸው ንቀትና አክብሮትን መነፈግ የሰው ትዕግስትን ወይም ራስን የመግዛት አቅምን ይፈታተናሉ። ነገር ግን ይህን ባህሪ በትክክል የራሳችሁ ማድረግ ከቻላችሁ ንቀትንና አክብሮት በሚነፍጓችሁ ሰዎች ፊት የበላይነትን ትጎናጸፋላችሁ። ላሳዩአችሁ ንቀት ተመጣጣኝ ምላሽ አሊያም ስድብና ችግርን ሲፈልጉ፣ የእናንተ ግን ያን ለማድረግ ፍርሃትን ከዛም ግራ መጋባትን በውስጣቸው ይጭራል። አንዳንዴም እነርሱ ባሳያችሁ ንቀት እንኳን ሊጸጸቱ ይችላሉ። ስለዚህ ራስን መግዛትን ተለማመዱ። አምስተኛ በደግነትና በርህራሄ ምላሽ ስጡ። በደግነትና በርህራሄ ምላሽ መስጠት መናናቅን ለመቆጣጠርና አዎንታዊ ግንኙነቶችን ለማዳበር ኃይለኛ መንገድ ነው። ስቶይሲዝም አክብሮት ለጎደለው ድርጊት በደግነትና በርህራሄ ምላሽ መስጠትን ያበረታታል። ሌሎችን የማያከብሩ ሰዎች ከራሳቸው የውስጥ ውጊያ ወይም ድንቁርና ጋር እየታገሉ ሊሆኑ እንደሚችሉ እወቁ። አመለካከታቸውና ስሜታቸውን ለመረዳት ራሳችሁን በእነርሱ ጫማ ውስጥ አስገቡና አክብሮት የጎደለውን ባህሪ እንዲያሳዩ ያደረጋቸው ምን እንደሆነ በብልሃት ተረዱ። ይህ ርህራሄ ያለው መረዳት በቁጣ ወይም በመከላከል ምላሽ ከመስጠት ይልቅ በርህራሄ እንዲመልሱ ያደርጋቸዋል። እንደዚሁም በንቃት አዳምጧቸው። ለሐሳቦቻቸውና ለስሜቶቻቸው እውነተኛ ፍላጎት እንዳላችሁ አሳዩአቸው። በስሜታዊነትና በንዴት ምላሽ ከመስጠት ይልቅ በእርጋታ ምላሽን ስጧቸው። ሐሳቦቻችሁን ሰብሰብ አድርጋችሁ ትንሽ ጊዜ ወሰዱና ቃላቶቻችሁን በጥንቃቄ ምረጡ። በማስተዋል ምላሽ መስጠት ሁኔታውን ለማርገብና ግንኙነትን ለመፍጠር ያስችላችኋል። ቃላት ከእናንተ እስኪወጡ ድረስ የእናንተ ባሪያ ናቸው፣ ከወጡ በኋላ ግን የእናንተው ጌታ ናቸው። ይህ አባባል ምን ያህል በጥንቃቄ የምንናገረውን መምረጥ እንዳለብን ይነግረናል። የምትጸጸቱበትን ወይም በስሜታዊነትና የእናንተ ያልሆነውን ባህሪ ማሳየት የለባችሁም። ንቀትን ስትመለከቱ፣ አክብሮትም ሲነፈጋችሁ፣ እናንተ ግን ትክክለኛ በሆነው ባህሪያችሁ በትህትናና በርህራሄ ምላሽን ስጡ። ይህ በእነርሱ ዘንድ የነበራችሁን ንቀት እንደ በረዶ ያቀልጠዋል። ለእናንተ የተለየ አክብሮትን ትጎናጸፋላችሁ። ይህ ባይሆን እንኳን ነገር ግን የእናንተን ማንነት አልለቀቃችሁም ወይም የአቋም ሰው ሆናችሁ ተገኝታችኋል ማለት ነው። ስድስተኛ ንቀትን እንደ ራሳችሁ ነጸብራቅ አትዩ። የሌሎች ንቀት የተሞላበት ባህሪ የእናንተን ዋጋ ከማንጸባረቅ ይልቅ የእነርሱን ባህሪ የሚገልጽ እንደሆነ እወቁ። እያንዳንዱ ሰው የራሱ የሆነ የተለየ አመለካከትና እምነት እሴት እንዳለው ተረዱ። አክብሮት የጎደለው ባህሪ ብዙውን ጊዜ የሚመነጨው ከአንድ ሰው ውስጣዊ አለመረጋጋትና አድላዊ ባህሪ ወይም የተጣመመ እይታ ሊሆን ይችላል። የእናንተን ዋጋ ወይም ባህሪ የሚያንጸባርቅ ነው ማለት አይቻልም። ለራሳችሁ ያላችሁን ግምት የሚወስነው በሌሎች አስተያየት ወይም ባህሪ እንዳልሆነ ተገንዘቡ።
ስለዚህ ውስጣዊ መረጋጋታችሁን ጠብቁ። ውስጣዊ መረጋጋት ደህንነታችሁን ለመጠበቅና ፈታኝ ሁኔታዎችን እንድትቋቋሙ ለማገዝ አስፈላጊ ነው። ስቶሲዝም ውጫዊ ሁኔታዎችን ምንም ቢሆኑ እንኳን ውስጣዊ መረጋጋትን የመጠበቅ አስፈላጊነትን አጽንዖት ይሰጣል። የውጫዊ ሁኔታዎች ውስጣዊ መረጋጋትን መረበሽ የለባቸውም። እንደ ንቀት ያሉ ውጫዊ ድርጊቶች ከናንተ የመነጩ ሳይሆኑ ከሌላ ሰው ምልከታ የመነጩ ናቸው። እነዚህ ድርጊቶች ከቁጥጥራችሁ ውጪ የሆኑ ነገሮች ናቸው። እነሱ የሚናገሩትን ነገር ልትቆጣጠሩት አትችሉም። ሆኖም ግን የእናንተ ምላሽን መቆጣጠር ትችላላችሁ። ሆኖም ግን ውስጣችሁን የሚጎዳው እነርሱ የተናገሩት ሳይሆን እናንተ የምትሰጡት ምላሽ ነው። ስለዚህ ምላሾቻችሁን እናንተን የሚጠቅምና ውስጣዊ መረጋጋታችሁን የሚጠብቅ ይሆንላችሁ። 7ኛ መናቅን እንደ እድገት ዕድል ተጠቀሙ። ክብርን ማጣትን እንደ እድገት ዕድል መጠቀም ከፍተኛ ነገሮችን እንድትማሩና ጠቃሚ ልምዶችን እንድታዳብሩ የሚያስችል የለውጥ አስተሳሰብ ሊሆን ይችላል። ስቶይሲዝም ተግዳሮቶችንና ንቀትን ጨምሮ ለግል እድገት ራስን ማሻሻያ ዕድል አድርጎ መመልከትን ያበረታታል። ትዕግስትን፣ ጽናትን፣ ስሜታዊ ዕውቀትን ለመለማመድና ለማዳበር አክብሮት የጎደላቸውን ባህሪያትን ተጠቀሙ። በመናቅ የሚቀሰቀሰው አሉታዊ ወይም መጥፎ ስሜቶችን ከማሰብ ይልቅ በዚህ ሁኔታ ውስጥ ልታገኙ ስለምትችሉት ጠቃሚ ልምድ አስቡ። ከእንደዚህ አይነት ተመክሮ ምን መማር እንደምትችሉና ለግል እድገታችሁ እንዴት አስተዋጽኦ ሊያደርጉ እንደሚችሉ ራሳችሁን ጠይቁ። በዚሁም ላይ ምስጋናን ተለማመዱ። ከንቀታዊ ልምምዶች ለተማራቻቸው ትምህርቶች ማመስገንን ልመዱ። ባህሪያችሁን፣ ጥንካሬያችሁን፣ ጥበባችሁን ለማጠናከር ስለሚረዳችሁ ይህንን ዕድል አመስግኑ። ምስጋና ትኩረታችሁን ከአሉታዊ ወደ አዎንታዊ ሁኔታ ለመቀየር ይረዳልና እነዚህን ትምህርቶች ተግባራዊ ለማድረግ ልምምድንና ትዕግስትን እንደሚጠይቅ አስታውሱ። እነዚህ መርሆች ከእናንተ ልዩ ሁኔታዎችና የግል እድገት ጉዞ ጋር ማስማማትን በጣም አስፈላጊ ነው። 8ኛ ልትቆጣጠሯቸው በምትችሉት ነገር ላይ አተኩሩ። ጉልበታችሁን በቁጥጥራችሁ ውስጥ ባሉ ጉዳዮች ላይ አውሉት። ለምሳሌ በሐሳቦቻችሁ፣ በድርጊቶቻችሁና በምላሾቻችሁ ላይ ትኩረቶቻችሁን ገንቡ። ወደ ሆኑ ፍላጎቶቻችሁ አዙሯቸው። አክብሮት በጎደላቸው አስተያየቶች ላይ ከማተኮር ወይም የበቀል እርምጃን ለመውሰድ ከመነሳሳት ይልቅ በማስተዋልና በብልሃት ምላሽን ለመስጠት ሞክሩ። ሁልጊዜም ከአቅም በላይ በሆነ ነገር ላይ ትኩረታችሁን አትስጡ። ንቀትንና አክብሮትን መነፈቅ እንደ ጊዜና ቦታው የሚለዋወጡ ናቸው። ስለዚህ መቀየር ባለባችሁ ነገር ላይ አተኩሩ። ማስተዋላችሁን በዚህ አትመዝኑት። አንድ አባባል አለ፣ ከአሳማ ጋር በጭቃ ላይ ልትላፋ ትችላለህ፣ ሁለታችሁም ትቆሽሻላችሁ፣ ልዩነቱ ግን አሳማው መቆሸሹን ይወደዋል የሚለው ነው። ስለዚህ እናንተን ከማይመጥኖቹ ጋር አትላፉ። በንቀትና አክብሮትን በመነፈግ ውስጥ ብትሆኑ እንኳ እነሱ በወረዱት ልክ አትውረዱ። ምክንያቱም እናንተ መቆሸሹን ስለማትወዱት ነው። ስለዚህ ደረጃችሁን ጠብቃችሁ ኑሩ። ለዛሬ ያዘጋጀውላችሁ ይህንን ነበር። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።